comes. Szoboszlai scores. Liverpool salvage the draw late on. በሳምንቱ የመጨረሻ ቀናት በርከት ያሉ መርሃ ግብሮች ሲካሄዱ ነበረ። በተለይም በተወዳጁ እንግሊዝ ፕሪሚየር ሊግ የመክፈቻውን ጨዋታ አርብ ጀምሮ ተመለከትን። እስከ ዛሬ ድረስ ይቀጥላሉ። ዛሬም በርከት ያሉ መርሃ ግብሮችን እንመለከታለን። ውድ ቤተሰቦቻችን በፉልሃም እና ቼልሲ መካከል የፕሪሚየር ሊግ አንደኛ ሳምንት የክራቨን ኮቴጅ ጨዋታ ይጠበቃል። በላሊጋ ኦሳሱና ከሌቫንቴ እንደዚሁም ማላጋ ዲፖርቲቮ አላቬዝ ይጫወታሉ። በሴሪኤ ቦሎኛ ከላዚዮ፣ ሮማ ከፊዮረንቲና ጋር እንደዚሁ ዛሬ መርሃ ግብራቸውን የሚያከናውነው ነው የሚሆነው። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። የከበረ ሰላምታችን በያላችሁበት ይድረስ ብለናል። ሳምንቱ የመጨረሻ ቀናት እንዴት ያለፉ? ዛሬስ በየስቴዲየሞቹ ምን እንጠብቅ? ምልከታዎቻችሁን አጋሩን። በርከት ያሉ ጥንቅሮችን ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት ይዘን መተናል። ቃል ነኝ መረጃውን የማጋራችሁ፣ አብራችሁን ቆዩን። በአውሮፓ ሀያላን ክለቦች መካከልም እንደዚሁ መረጃዎችን ይዘናል። ባርሴሎና ዓመቱን በሰፊ ጎል ልዩነት ጀምሯል። በዝውውር መስኮቱ በቀሩት ቀናት ባርሴሎና ቤት የሚጠበቁ እውነቶች እንዳሉ ግን አሰልጣኙ ያረጋግጠዋል። ጨዋታውን በስፋት እናነሸዋለን። ትላንትና የሜትሮፖሊታኖ ነገር በጣም አነጋጋሪ ነበረ። ሩበን አሞሪም በጣሊያን ዓመታቸው እንዲሁ በድል የጀመሩበት ነበረ። በርከት ያሉ ጨዋታዎችን አየን። አዲሱ ፈራሚ በፓሪስ ታሪክ ሰርቷል። በጣም ድንቁን ምሽት እንመለከታለን። በኮከቦች ዘንድ ሜሲ፣ ሳላ፣ ዲጎ አርማንዶ ማራዶና እና የዓለማችን ግዙፉን መድረክ ሻምፒዮንስ ሊግ እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ በዝውውር መስኮት ሰፊ መረጃዎችን ይዘናል። በቃል ስፖርት ዩቲዩብ ቻናል ቆይታ ስታደርጉ አንደኛው ከምትከታተሉት ጉዳይ ነው። ትላንትና በርከት ያሉ ጨዋታዎችን ተመለከትን፣ ውጤት እናነሳለን። የሲቲን ጉዳይ በተመለከተም ማሬስካ በቀሩት 10 ቀናት የትላንትናውን ድላችንን የሚያስጠብቅ ዝውውር እንፈጽማለን ብለዋል። የሲቲን የዝውውር መስኮቱን ወቅታዊ መረጃና ትላንትናውን ቆይታ በስፋት በቃል ስፖርት ዩቲዩብ ቻናል እናነሳለን። ሊቨርፑል ትላንትና ፈተና በስቶበት ነበረ። የመጨረሻ ደቂቃ ግብ ያስፈልገው ነበር። በፍጹም ቅጣት ምት ኢራኦላ መሸነፍ ፈጽሞ አይገባንም እያሉ ነው። እሳቸውም የኒካስል ዩናይትድ አሰልጣኝ ማቲያስ ጄሴሌ ፍጹም ቅጣት ምቱን አውግዘዋል። ከቶጪ በሊቨርፑል በኩል አንድ ትልቅ ጥያቄ የሚነሳ ነገር አለ። በቃል ስፖርት ዩቲዩብ ቻናል እናነሳዋለን። ሊቨርፑል ቤት የዝውውር መረጃ በቃል ስፖርት ዩቲዩብ ቻናል በስፋት ተይዟል፣ ታደምጣላችሁ። ቼልሲ ዛሬ ጨዋታ ያደርጋል፣ ግን አስቀድመን ቼልሲ ቤት በጣም ሰፊ የዝውውር መረጃ ተይዟል። ማንቸስተር ዩናይትድ በዝውውር መስኮቱ በቀረው ሳምንት ውስጥ ትልቅ ነገር እንደሚያደርግ አረጋግጠናል። በዝውውር ጉዳይ ዩናይትድ ቤት ሰበርና ተጨማሪ መረጃዎች እናካፍላችኋለን። ወደ ቡድኑ የሚመጡ ከቡድኑ የሚወጡትን ጨምሮ ማለት ነው። አርሰናል ክንፍ አጥቂ ከዛው ከፕሪሚየር ሊጉ ለማስፈረም ጥረት እያደረገ ይገኛል። ሌሎችን አማራጮችም በአውሮፓ ዙሪያ እያየ ነው። አርሰናል ቤት ሰበር የዝውውር መረጃ ይዘናል። የአጥቂ ጉዳይ በአርሰናል ቤት ይዳሰሳል። ከዛ ውጭ የቡድን ዜናም በስፋት ይዘናል። መረጃዎቹን የማካፍላችሁ እኔ ቃል ነኝ። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ትላንታችሁ ወይም የሳምንቱ የመጨረሻ ቀናት እንዴት ያለፉ፣ ዛሬስ ምን እንጠብቅ ጻፉልን። ተጀመረ። አብራችሁን ቆዩን። ዛሬ በርከት ያሉ መርሃ ግብሮችን እንመለከታለን። ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ሲል ፉልሃም እና እንደዚሁም ቼልሲ በፕሪሚየር ሊግ የአንደኛ ሳምንት የመጀመሪያ ጨዋታቸውን ያደርጋሉ። ምሽት 4 ሰዓት ይጀምራል። ጨዋታውን በስፋት መረጃ ይዘንበታል። በቼልሲ መረጃ ሰዓት ኦሳሱና ከሌቫንቴ፣ ማላጋ ከዲፖርቲቮ አላቬዝ በላሊጋ የምንመለከተው ጨዋታ ነው። በሴሪኤ ቦሎኛ ከላዚዮ፣ ሮማ ከፊዮረንቲና እንደዚሁ መርሃ ግብራቸውን ያከናውናሉ። ላሊጋ ሁለተኛ ሳምንት ነው። ሴሪኤ እና ፕሪሚየር ሊግ ግን የመጀመሪያ ሳምንት ነው። አርብ ጀምሮ ነው ፕሪሚየር ሊጉ ጨዋታዎች መደረግ የጀመሩት። የአርሰናልና የኮቨንትሪ ሲቲ ጨዋታ ዛሬ አንደኛ ሳምንት የመጨረሻ ጨዋታን በለንደን ደርቢ እንመለከታለን። ጨዋታው ላይ ተጨማሪ መረጃ ስለያዝን ላይክ እያደረጋችሁን አብራችሁን ቆዩን። በካታላኑ ክለብ ባርሴሎና በኩል የላሊጋ የመክፈቻ ጨዋታቸውን በሰፊ የግብ ልዩነት ነው ድል አድርገው የጀመሩት። ራፊኒያ በፍጹም ቅጣት ምት 14ኛው ደቂቃ ላይ ባርሴሎናን መሪ ያደረገም። 45ኛው ደቂቃ ተጠናቆ በተጨመረችው 3ኛ ደቂቃ ላይ ካሪም አዴሚ የመጀመሪያውን የላሊጋ ግቡን አስቆጠረ። ራፊኒያ ነበር አሲስት ያደረገለት። መልሶ ራፊኒያ 67ኛው ደቂቃ ላይ ግብ አስቆጠረ። አንቶኒ ጎርደን አሲስት አደረገ። 71ኛው ደቂቃ ላይ ፈርሚን ሎፔዝ ግብ አስቆጠረ። አንቶኒ ጎርደን አሲስት አደረገ። 79ኛው ደቂቃ ላይ ፈርሚን ሎፔዝ ጎል አስቆጠረ። ዣቬ ኤስፓርት አሲስት አደረገ። ትላንትና ራፊኒያ 2 ጎሎችን ሲያስቆጠር አንቶኒ ጎርደን ደግሞ 2 አሲስቶችን፣ ፈርሚን ሎፔዝን በተመሳይ 2 ጎሎችን እንዲሁ ከመረብ ማሳረፍ ችሏል።
በባርሴሎና በኩል እንግዲህ አዲሱ የባርሴሎና ፈራሚ አንቶኒዮ ጎርደን በ6 ደቂቃ ውስጥ ነው 2 ለግብ የሚሆኑ ኳሶችን አመቻችቶ እንደዚሁ ማቀበል የቻለውና ፊርማው ሰርቷል ማለት ይቻላል። ሐሙስ ባርሴሎና ከአትሌቲኮ ቢልባኦ፣ አርብ ሬሲንግ ሳንታንዴር ከኤልቼ ጋር እንዲሁ መርሃ ግብራቸውን ያከናውናሉ። አጥቂ ከሌለ ምቾት ይሰጣሉ ተብለው ተጠይቀው ነበረ ሃንሲ ፍሊክ። ከጨዋታው በኋላ እኔና ዴኮ እነጋገራለን እናም አዲስ ነገር እንጠብቃለን 5-0 በማሸነፍና 3 ነጥብ በማግኘታችን ግን በግሌ ደስተኛ ነኝ ብለዋል። ፌርሚን ሎፔስ ትላንትና በጣም ድንቅ ነበረ። ጎሎችን አስቆጠረ። ያውም 2 ጎሎችን ነበረ ማስቆጠር የቻለው። በእርግጥ የእሱ ጎሎች የመጨረሻዎቹ 2 ጎሎች ናቸው። ማንም ባናስፈርም እንኳን ሌሎች አማራጮች አሉን፣ ነገር ግን ይህ ጉዳይ የኔ አይደለም እያለ ነው ፌርሚን ሎፔዝ ከጉዳት ከተመለሰ በኋላ በጣም ድንቅ ጊዜን እያሳለፈ ነው። በዓለም ዋንጫ ላይ ያልተመለከትነውም በጣም ከአስቸጋሪው ጊዜ በኋላ ትናንት 2 ጎሎችን አስቆጠረ። በነገራችን ላይ አምራ ፌርሚን ሎፔዝ 30 የግብ አስተዋጽኦ እንደነበረው የሚዘነጋ አይደለም። ምናልባት በዚህ ዓመት ያንን ይደግም የሆነው የሚል ይጠበቃል። 90 ደቂቃ ተጫውቶ 2 ጎል አስቆጠረ፣ 1 የግብ ዕድል ፈጠረ። በጨዋታው በአጠቃላይ በጣም አስደናቂ ምሽት ነበር ያሳለፈው። አንቶኒ ጎርደን ትላንትና 25 ደቂቃ ነው ሜዳ ላይ ሳለፈው። በ6 ደቂቃ ውስጥ 2 አሲስቶችን አስመለከተን። በጣም ድንቅ ነበረ ወደ ሜዳ ከገባ በኋላ። አንቶኒ ጎርደን ልዩ የመጀመሪያ ጨዋታ ነው። ባርሴሎናና ከተማዋ አስደናቂ ናቸው። ህዝቡን በጣም ፍቅር ነው እና ቡድን ውስጥ ያሉ ሁሉም ሰዎች በእኔ እድገት ውስጥ ጥሩ ጊዜን እንደሚኖራቸው እርግጠኛ ነኝ። በጥሩ ሁኔታም ተቀብለውኛል እና ባርሴሎና ሁሉ ነገር በጣም አስደሳች ነው ብሏል። ከደጋፊውም ጋር ያለውን የመጀመሪያ ግንኙነት በጣም እንደወደደው ተናግሯል። በስቴዲየም ውስጥ ራፊኒ የጨዋታው ኮከብ ነበረ። በጣም ድንቅ ነበር። 2 ጎሎችን አስመለከተን። ጨዋታው ቀላል ይሆናል ብለን አልጠበቅንም ነበር፣ ግን ጨዋታውን ክብደት የሚወሰነው በእኛ ላይ የተመሰረተ ይሆናል። ኤልቼ ነገሮችን ቀላል አላደረጉልንም። በጣም አስቸጋሪ ሜዳም እንደሆነ እናውቀዋለን ብለዋል። በራፊኒያ በኩል በነገራችን ላይ አጠቃላይ አሁን ወደ 144 ጎሎች ላይ ደርሷል። 92 አሲስት አለው። 9 ዋንጫ አለው በግሉና ብዙ የማይነገርለት ግን የባርሴሎና በጣም ቁልፉ ተጫዋች ነበረ ማለት ግን እንችላለን። ሃንሲ ፍሊክ ትላንትና በጉዳት ምክንያት ተቀይሮ የወጣውን ጋቪን በተመለከተም ስለ ጋቪ መረጃዎችን እናሰባስባለን መጀመሪያ ብለዋል ከሕክምና ቡድን አባሎች፣ ከዛ በኋላ ይፋ እናደርጋለን ብለዋል። ግን ጋቪ ያን ያህል ከባድ ነገር አይመስልም እያሉ ነው እሳቸው። ግን ጋቪ ከሜዳ ተቀይሮ ሲወጣ ፊቱ ላይ የነበረው ነገር ደስ የሚል አልነበረም። ተጫዋቹ ተደጋጋሚ ጉዳቶችን እያስተናገደ ነው። በጉዳት ምክንያት ከፔድሪ እኩል የምንጠብቀው ተጫዋች ነበረ፣ ግን የለም። ትላንትናም ተጎድቶ ወጥቷል። በባርሴሎና ቤት በጣም አስከፊ የጉዳት ታሪክ ካላቸው ተጫዋቾች አንዱ ሆኗል። ሌላው ከስብስቡ የቀነሱትን አሌሃንድሮ ባልዴን በተመለከተ እዛው በባርሴሎና እንዲቆይ ያደርገናል። እሱ 100% ዝግጁ አለመሰለኝም። ነገር ግን ክለቡን እንዲለቅ አልወሰንም። በቀጣይነት በባርሴሎና እንዲቆየ ወይም ይለቃል በሚለው ጉዳይ ላይ ውይይት እናደርጋለን፣ ዛሬ መረጃ ይኖራል ሲሉ ተደምጠዋል። ሌላው በትልቁ ሲጠበቅ የነበረው የአትሌቲኮ ማድሪድ ጨዋታ ነው። በትልቁ ጨዋታው ይጠበቅ የነበረበት ምክንያት የዩሊያን አልቫሬዝን ጉዳይ በተመለከተ ነው። ውድ ቤተሰቦቻችን የዩሊያን አልቫሬዝ ነገር ትላንትና በጣም አነጋጋሪ ነው። ጨዋታው 2-2 በሆናቸው ውጤት ነው በእርግጥ የተጠናቀቀው። በአትሌቲኮ ማድሪድ በኩል ዩሊያን አልቫሬዝ ጨዋታውን ከተጠባባቂ ወንበር ነበር የጀመረው። በጣም ቆዝሞ ነበረ፣ ወይም ፊቱ ላይ ጥሩ ስሜት አይታይም ነበረ። በጨዋታው ቪላሪያል ጋር 2-2 ሲለያዩ በአትሌቲኮ ማድሪድ በኩል ፑባል በ59ኛው ደቂቃ ላይ፣ ሴሜኔ 86ኛው ደቂቃ ላይ 2 ጎሎች አስቆጥረዋል። ሊን ኖርማን በ76ኛው ደቂቃ ላይ በአትሌቲኮ በኩል በቀይ ካርድ ወጥቷል። በጨዋታው ቪላሪያልን 2 ግቦች ሜሪኒዮ 66ኛው ደቂቃ ላይ፣ ሚካታውዲስ 78ኛው ደቂቃ ላይ ከመረብ እንደዚሁ ማሳረፍ እየቻሉበት ነበረ። ዩሊያን አልቫሬዝ ጨዋታው ከተጠናቀቀ በኋላ የአትሌቲኮ ማድሪድ ደጋፊዎች ተጫዋች ስቴዲየሙን ሲሰናበቱ፣ ዩሊያን አልቫሬዝ ግን በአትሌቲኮ ማድሪድ ሰዎች የአሰልጣኝ ስታፍ አባላት ሜዳውን በጊዜ ለቆ እንዲወጣ ተደርጓል። ዩሊያን አልቫሬዝ ከኛ ጋር እስካለ ድረስ እንፈልገዋለን ብሏል ዲየጎ ሲሞኔ። ትላንትና ሁኔታ ግን በጣም ደስ የሚል አልነበረምና ምናልባት ስንብቱን በዚህ ሳምንት ከሰማን በትልቁ ይጠበቃል። በጣሊያን ሴሪ መጀመሪያ ሳምንት መርሃ ግብር
ለኤስ ሚላን እና ለሩበን አሞሪም ትልቅ ነበረ። ትላንትና ከቶሪኒዮ ጋር ያደረጉትን ጨዋታ ኤስ ሚላኖች በሩበን አሞሪም እየተመሩ 2-1 አሸንፈዋል። በጨዋታው ሲሴ 65ኛው ደቂቃ ላይ፣ አድሪያን ራቢዮ 67ኛው ደቂቃ ላይ በሁለት ደቂቃ ልዩነት ነበር ኤስ ሚላንን የማሸነፊያ ግብ ያስቆጠሩት። ለቶሪኖ አዳምስ 93ኛው ደቂቃ ላይ ነው ብቸኛዋን ግብ ከመረብ እያሳረፈው። አሰልጣኝ ሩበን አሞሪም የመጀመሪያ ሊግ ጨዋታቸውን በድል ጀምረዋል። ቀደም ብሎ እንግዲህ እሳቸው በማንቸስተር ዩናይትድ የነበራቸው ታሪክ ብዙ እንዲተቹ አድርጓቸው ነበር እና ላይጠበቁም ይችላሉ ተብሎ ነበር በቀድሞ ውድድር ዝግጅታቸው ምክንያት። ለማንኛውም ኤስ ሚላን እና ሩበን አሞሪም በድል ዓመቱን ጀመሩ። ኤስ ሚላን ከቬንዚያ አርብ ምሽት ቀጣይ ጨዋታቸውን ያደርጋሉ። ቅዳሜ ዩቬንቱስ ከፓርማ ይጫወታሉ። ዩቬንቱሶች ትላንትና በጣም ወሳኝ የተባለ ጨዋታ ነበራቸው። ከአዳጊው ቡድን ፍሬንሴ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ድል አድርገዋል። 22ኛው ደቂቃ ላይ ብሬመር የዩቬንቱስን የድል ግብ ከመረብ ማሳረፍ ችሏል። ሌሎችም መርሃ ግብሮች ነበሩ በጣሊያን ሴሪኤ። በተለይም አታላንታ ከሳሱሎ ያደረጉት ጨዋታ በአታላንታ 2-1 አሸናፊነት ተጠናቋል። ራስ ፓዶሪ 6ኛው ደቂቃ ላይ፣ ክርስቶቪች 67ኛው ደቂቃ ላይ ሁለቱን የአታላንታ የድል ግቦች ሲያስቆጥሩ ኦዳንቴል በ55ኛው ደቂቃ ላይ ነበረ የሳሱሎን ከሽንፈት ያልታደገች ግብ ከመረብ ያሳረፈው። ሌላኛው መርሃ ግብር በሊሴና በሄላስ ቬሮና መካከል የነበረ ጨዋታ ነው። ጨዋታው በሊሴ 2-1 ድል በቬንዚያ እና በሊሴ መካከል የነበረ ጨዋታ ነው። ሊሴ ጨዋታው 2-1 በሆነ ውጤት ድል አድርጓል። ጎርተር ሰር በ6ኛው ደቂቃ ላይ፣ ቲያጎ ጋብርኤል 80ኛው ደቂቃ ላይ ነበሩ የሊሴን የማሸነፊያ ግቦች ከመረብ ያዋሃዱት። በፍራንስ ሊግ ትላንት በርከት ያሉ ጨዋታዎችን አየን። ግን ሲጠበቅ የነበረው የስታድ ሬኒስና የሬንስና የፒኤስጂ ጨዋታ ነበረ። ጨዋታው ስታድ ሬኒስ 2-0 ይመሩበት ነበረ። 9ኛው ደቂቃ ላይ ዚመንስኪ ጎል አስቆጥሮ መሩ። በኋላም ላይ ሊዩፓል 38ኛው ደቂቃ ላይ ግብ አስቆጥሮ 2-0 እየመሩ እረፍት ወጥተው ነበርና እስከ 71ኛው ደቂቃ ላይ ስታድ ሬንስ ሲመራ ነበር ጨዋታውን። በኋላም ተቀይሮ ወደ ሜዳ የገባው አዲሱ ፈራሚያቸው ከባርሴሎና የመጡት ቶረስ 71ኛውና 82ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው በአቻ ውጤት ተጠናቀቀ። ፌራን ቶሬስ ትላንትና ተቀይሮ ገብቶ ሁለት የድል ግቦችን ማስቆጠሩን ተከትሎ የጨዋታው ኮከብ ተብሎ እንደዚሁ መመረጥ የቻለበት ነበረ። ሊል አንገርስን 2-0፣ ሞናኮ ሊሃቨርን 1-0 እንዲሁ በፍራንስ ሊጋ ትላንት የተመለከትናቸው መርሃ ግብሮች ናቸው። በትልቁ ሲጠበቅ የነበረው ሳላ ግብ መቼ ያስቆጥራል ነው። ትላንት አስቆጥሯል። 2 ተከታታይ ጨዋታ ለትራብዞን ስፖር ግብ ማስቆጠር የተሳነው ሳላ ትላንትና ግን በቱርክ ሱፐር ሊግ ትራብዞን ስፖር ባሳክሴርን ድል ባደረገበት ጨዋታ ላይ ሁለቱንም የማሸነፊያ ግቦች አስቆጥሯል። 8ኛውና 48ኛው ደቂቃ ላይ ሳላ በጨዋታው ላይ በጣም ድንቅ ነበረም። ሳላ በአጠቃላይ 68 ኳሶችን ነካ። ከ46 የማቀበል ሂደት 36ቱን አሳካ። 9 ረጃጅም ኳስ 7ቱን አሳካ። 6 50-50 ግንኙነቶችን አሸንፏል። 6 የግብ ዕድሎችን ፈጥሯል። 4 ቅጣት ምቶችን ለቡድኑ አስገኝቷል። 2 ጎል አስቆጥሯል። ሳላ ትናንትና ድንቅ ነበረ። ሳላ ጥሩ ጅማሮ አላረገም ተብሎ ነበረ ሰሞኑን። ትናንትና ግን ወደ ግብና የድል ግቦች ወደ ማስቆጠር መጥቷል። ከሰሞኑ ሊዮኔል አንድሬስ ሜሲና ኢንተር ማያሚ በተለየ አቅጣጫ እየሄዱ ነው። ሜሲ ጎል ያስቆጠራል፣ ኢንተር ማያሚ ይሸነፋል። በነገራችን ላይ ኢንተር ማያሚ 5 ያለፉትን ጨዋታ ድል ለማድረግ ተስኖታል። ከፊላደልፊያ ዩኒየን ጋር አቻ ከተለያየበት ጨዋታ ውጪ በቶሮንቶ፣ በናሽቬሊ፣ በሊዮን፣ በሞንቼሬ ሽንፈት ገጥሞታል። ጥሩ ጊዜን እያሳለፈ አይደለም የሊዮኔል አንድሬስ ሜሲ ቡድን። ከሜሲ ጋር በተያያዘ ምናልባት በውድድሩ ላይ ለየት ባለ መንገድ የአሜሪካ ሜጀር ሊግ ሶከር ስለሚጠናቀቅ ምናልባት እሱ የሚገኝበትን ኮንፈረንስ ዋንጫ ይጣል እንጂ አመቱን አጠቃላይ ዋንጫ ግን በመጨረሻ ላይ በሚደረገው የጥሎ ማለፍ ጨዋታ ስለሆነ እንመለከተዋለን። ሜሲ ግን በግሉ ጎሎችን እያስቆጠረ ነው። በጣም ድንቅ ጊዜን እያሳለፈ ነው። ሜሲ በነገራችን ላይ በእግር ኳስ ተጫዋቾች ታሪክ በርካታ በሎንዶር ያለው ብቻ አይደለም በርካታ የግብ አስተዋጽኦን በመያዝ ቀዳሚ እንደሆነ ይታወቃል። በእግር ኳስ ታሪክ ውስጥ ካየናቸው ሌጀንዶች ውስጥ ደግሞ አንደኛው ለእግር ኳስ ሌጀንድ ነው የሚባለው ዲዬጎ አርማንዶ ማራዶና እንደሆነ ይታወቃል። አርጀንቲናዊ ታሪክ አሽሬ ተጫዋች ዲዬጎ አርማንዶ ማራዶና በተለምዶ የፈጣሪ እጅ የተባለ
ጎል እንዳስቆጠረ ይታወቃል። እቺ ግብ በእርግጥ በራሱ የተሰየመች ናት፣ የፈጣሪ ወይም የእግዚአብሔር እጅ ያላት። ምክንያቱም እንግሊዝ ላይ በአዚያቴካ ስቴዲየም በእጁ ግብ አስቆጥሮባቸው ያኔ በነበረ የትኛውም ቴክኖሎጂ ሊለይ በማይችል የመስመር ዳኛውን ባላዩበት ሁኔታ ነበረ። በዓለም ከፍተኛ ዝና ያለው የመጫወቻ ኳስ ትናንትና በጨረታ ወደ 3.35 ሚሊዮን ዶላር እንደተሸጠ ተገልጿል። ማራዶና በኳሱ 1986 ዓለም ዋንጫ እንግሊዝ ላይ የማይዘነጋ 2 ጎሎችን አስቆጥሮ ነበረ። ዲዬጎ ማራዶና በጨዋታው የለበሰው ታሪካዊ መለያ በ2022 በ9.28 ሚሊዮን ፓውንድ ተሽጦ እንደነበረ የሚዘነጋ አይደለም። ትላንትና ደግሞ ያቺ ኳስ በ3.35 ሚሊዮን ፓውንድ ተሽጣ ገቢ ያስገኝታለች። ማራዶና በእግር ኳስ ካየናቸው ከማይረሱ ተጫዋቾች አንዱ እንደነበረ የሚዘነጋ አይደለም። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አንድ ተጠባቂ ሁነት እናንሳና ወደ ፕሪሚየር ሊግ መረጃ እንሻገር። የአውሮፓ ሻምፒዮንስ ሊግ ተጠባቂው ምሽት ይመለሳል በቅርቡ። ተጠባቂው ምሽት ከመመለሱ በፊት ግን የዕጣ ማውጣት ስነስርዓት ይደረጋል። ስለዚህ አንድ ቡድን የሚፋለማቸውን 4 የሜዳ ውጭ ጨዋታዎችን ያቃለ ማለት ነው። ይህ መርሃ ግብር የሚደረገው ወደ ቤተሰቦቻችን ከ3 ቀን በኋላ ዕለተ ሐሙስ ይሆናል ማለት ነው። 27 ኦገስት ላይ ምሽት 1 ሰዓት እንግዲህ መርሃ ግብሮቹ ይፋ ይደረጋሉ። ክለባችሁ በአውሮፓ ሻምፒዮንስ ሊግ እንዲገጥምላችሁ የምትፈልጉት የተለየ ክለብ ካለ ግን ጻፉልን። በዕለተ ሐሙስ ምሽት 1 ሰዓት ግን የዕጣ ማውጣት ስነስርዓቱ ይደረጋል። ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። የተመራረጡ ስፖርታዊ ጥንቅሮችን እያስደመጥናችሁ እንገኛለን። መረጃውን የማካፍላችሁ ቃል ነኝ። ወደ ተወዳጅ እንግሊዝ ፕሪሚየር ሊግ መረጃ እንሻገር። አብራችሁን ካላችሁ ላይክ አድርጉን። የእናንተ አንድ ላይክ ያስፈልገናል። ሳምንታችሁ ግን እንዴት አለፈ? ዛሬስ ምን እንጠብቅ? ጻፉልን። በተወዳጁ የእንግሊዝ ፕሪሚየር ሊግ ከሰሞኑ የመክፈቻዋን ግብ ማን ያስቆጠራል በሚል ከሃቨርዝ ያሉ በርካቶች አሉ። ዘንግተ ነው አይደለም። በዚሁ አጋጣሚ ለማስታወስ ያክል እንመለስበታለን። ጉዳዩ ላይ በዝውውር መስኮት መረጃን እንጀምር። የተወዳጁ የእንግሊዝ ፕሪሚየር ሊግ ከቶትናም ጋር በተያዘ ትራብዞን ስፖሮች የቶትናሙን የፊት መስመር አጥቂ ሪቻርድሰንን ወደ ቡድናቸው ማምጣት ይፈልጋሉ እየተባለ ይገኛል። ጉዳዩን በስፋት እየሰሩበት ነው ተብለዋል። በቶትናም በኩል ተጫዋቹን ሊለቁ የሚችሉበት በጣም ሰፊ እድል እንዳለም እየተዘገበ ይገኛል። ተጫዋቹን በግሉ ክለቡን ሊለቅ ይችላል። ኤቨርተን ሌላ የተጫዋቹ ፈላጊ ነው። ብራዚላዊ ተጫዋች ለአዲስ ክለብ ራሱን እያዘጋጀ ነው። ከሰሞኑ አሰልጣኝ ሮቤርቶ ዲ ዘርቢ ክለቡን ሊለቅ የሚችልበት እድል እንዳለ እንደዚሁ ሲጠቁሙ ነበር። በዚህ ሳምንት በቶትናም ሆትስፐርስ በኩል ከበድ ያለ ሽንፈት አስተናግደው ዓመቱን የጀመሩበት እንደነበር አይዘነጋም። ውጤትን ካነሳን ያልተጠበቀ ውጤት ትላንትና ብራይተን አስቶን ቪላን 4-0 ያሸነፈበት ነበረ። ቪክተር ሌንድሎፍ በ8ኛው ደቂቃ ላይ በራስ ላይ በተቆጠረች ግብ፣ ዲኪፕሩ 18ኛው ደቂቃ ላይ፣ ሃንሽሉድ 30ኛውና 31ኛው ደቂቃ ላይ አራቱን የብራይተን ኤንድ ሆቭ አልቢዮን ግቦች ያስቆጥሯል። ጎሜሽ በቪላ በኩል በቀይ ካርድ ከሜዳ ወጥቷል። በነገራችን ላይ አንድም ኢላማውን የጠበቀ ሙከራ አላረገም። የኡናይ ኤምሬው ቡድን ትላንት በጣም ደካማ ነበር። አስታወሳችሁ አምና አስቶን ቪላ ዓመቱን ሲጀምር ድል አይደለም ውድ ቤተሰቦቻችን፣ ለአስቶን ቪላ የመጀመሪያውን ግን ማን ይሆን የሚያስቆጥረው እየተባለ የቪላ ደጋፊ የሚቆዝምበት ጅማሮ ነበር። በመጨረሻ ላይ ግን በጣም አስደናቂውን ቡድን አስመልክተውናል። ያው ፕሪሚየር ሊግ የመጀመሪያ ጨዋታዎች ትኩረት ስለሚስቡ እንጂ ያው የአምናውን አስቶን ቪላ ላሰበ የመጀመሪያው ጨዋታ ሽንፈቱ ብዙ ላይ ገርም ይችላል። ኡናይ ኤምሬ በጨዋታው መጠናቀቅ በኋላ ኦሊ ዋትኪንስስ ተብሎ ተጠይቀው ነበረ ስለ ዝውውሩ። ዝም ጭጭ ብለው ነው ያለፉት። ኦሊ ዋትኪንስ በዚህ ሳምንት አልሂላልን ይቀላቀላል ተብሎ በትልቁ እየተጠበቀ እንደሆነ ይታወቃል። ማንቸስተር ሲቲ ዓመቱን በድል ጀምሯል። የሲቲ ደጋፊዎች አሁን ትልቁ ጉዳያቸው ግን የመክፈቻውን ጨዋታ ድል ማድረግና ማሸነፍ ላይ አይደለም፣ ቡድኑ እንዴት ይጠናከራል የሚለው ሞር የሲቲን ደጋፊዎች በቀጣይ ቀናት ትኩረት የሚስብ ይሆናል። ትላንትና ሲቲ ሽንፈት አለባ ጉዞ ሲያደርግ የነበረውን በርንማውዝን የገጠመው 2-1 በሆነ ውጤት ሲቲ ድል አድርጓል። ትላንት የተከላካዮች ቀን ነበር። ማርክ ጉዌ 84ኛው ደቂቃ ላይ፣ ጆሽኳ ግቫርዲዮል 92ኛው ደቂቃ ላይ ሁለቱ ተከላካዮች ባስቆጠሩት ግብ ነው ሲቲ 2-1 ያሸነፈው። ትራቭነር 26ኛው ደቂቃ ላይ ግብ አስቆጥሮ ሲቲ እስከ 84ኛ ደቂቃ ግን ይመራ ነበረ። አሰልጣኝ ኤንዞ ማሬስካ የማንቸስተር ሲቲ ስራቸውን በድል ነው የጀመሩት። ሲቲ በቀጣይ መርሃ ግብሩን አርብ ምሽት 4 ሰዓት ከክሪስታል ፓላስ ጋር ያደርጋል። በማሬስካ በኩል ግን የጨዋታ አቀራረባቸውን እንዴት አገኛችሁት? እንደ አጠቃላይ ሲቲ እንደተፈራው ነው ወይ? አመቱ ገና ነው። ይሄ አመት መገምገም አይደለም፣ ግን ቢያንስ በመጀመሪያ ጨዋታ ሲቲ እንዳጣቸው ተጫዋቾች ስጋት ደረጃ እንዴት አገኛችሁት? ምልከታችሁን ጻፉልን።
የማንቸስተር ሲቲው አለቃ ኤንዞ ማሬስካ በድሉ መደሰታቸውን ከጨዋታው በኋላ ተናግረዋል። ጨዋታውን በጊዜ መጨረስ ይገባቸው እንደነበር ያነሱት ማሬስካ ምክንያቱም ጨዋታውን ተቆጣጥረናል፣ እድልም ፈጥረናል ብለዋል። አክሎም በአጠቃላይ ባየነው የድል ጉዞ ወይም ባሳካነው ድል በጣም ደስተኛ ነኝ ብለዋል። በክለቡ የመጀመሪያ ጨዋታ በማሸነፋቸው እንደተደሰቱ የገለጡት እሳቸው ምርጥ ቀን ነው፣ በጣም ስሜታዊም ነበርኩ ብለዋል። በኤታድ ስቴዲየም በነበረው አቀባበል ላይ በጣም ደማቅ አቀባበል ነበር የተደረገላቸው። ባነር ተሰርቶላቸው ነው ደጋፊው አቀባበል ያደረጋላቸው። ኤንዞ ማሬስካ አያይዞም እስካሁን ለቡድናቸው ምርጥ 11 አለመምረጣቸውን ግን ይፋ አድርገዋል። በእርግጥ የዝውውር መስኮቱ ገና ቀኖች ስላሉ በዛ ሂደት ውስጥ የሚፈርሙም ተጫዋቾች ስለሚኖሩ ምርጥ 11ን ገና አለመረጥኩም ብሏል። እንዳጠቃላይ ግን ሲቲን አቀራረብ እንዴት አገኛችሁ ጻፉልን። ሃላንድን በተመለከተ ሃላንድ በአዲስ የፀጉር ቁርጥ መጣም። ሃላንድ አዲስ ነገር አስመለከተን በገጽታ ደረጃ። ሃላንድ ሲቲን ከተቀላቀለ በኋላ ለመጀመሪያ ጊዜ ግብ ሳያስቆጥር ወጣ በፕሪሚየር ሊግ መክፈቻ ጨዋታ። ሃላንድ በነገራችን ላይ ኦገስት በጣም የሚመቸው ወር ነው፣ በርካታ ግብ ያስቆጠረበት ነው። በፕሪሚየር ሊግ ታሪክም ከአለን ሺረር በመቀጠል በኦገስት ወር በርካታ ግብ ያለው ሃላንድ ነው። ትላንትና ግን ለመጀመሪያ ጊዜ ለሲቲ በፕሪሚየር ሊግ መክፈቻ ጨዋታ ያውም 90 ደቂቃ ተጫውቶ ግብ አላስቆጠረም። ዌስትሃም ላይ የመጀመሪያ ጨዋታውን በፕሪሚየር ሊግ 2022/23 2 ጎል፣ 2023/24 በርንሌይ 2 ጎል፣ 2024/25 ከቼልሲ ጋር 1 ጎል፣ አምና ወልብስን ነበር የገጠመው 2 ጎል አስቆጥሮ ነበረ። ትላንትና ግን በአዲስ አሰልጣኝ ስር አዲስ ነገር አዲስ የፀጉር ቁርጥና ግብ ሲያስቆጥር ዓመትን የመጀመሪያ ሂደት ተመልክተናል። በበርንማውዝ በኩል ባለፉት 19 ጨዋታ አልተሸነፉም ነበረ። ትላንትና ለመጀመሪያ ጊዜ በርንማውዝ በፕሪሚየር ሊግ ከ19 ጨዋታ በኋላ ሽንፈት ገጥሞታል። ኤንዞ ማሬስካ በዛው አያይዘው በተቀረው አንድ ሳምንት የዝውውር መስኮት ላይ ትልቅ ነገር ይኖራል ብለዋል። ትላንትና ማርሙሽን ለቶትናም ሸጡ፣ ሳቪኖን አስቀድመው ሸጠዋል ለቶትናም። እንዲሁም የአዮብ ቡዋዲን ዝውውር ከስምነት ደርሷል። ዛሬ ሕክምና ምርመራውን አሊያም ነገ አድርጎ በይፋ ሲቲ ተጫዋች ይሆናል። ሊቨርፑል ትላንትና በጣም ፈታኝ ጨዋታ ነበር የገጠመው በሴንት ጄምስ ፓርክ ስቴዲየም። ጨዋታው 2-2 ነው በእርግጥ የተጠናቀቀው፣ ግን ለሊቨርፑል በጣም ፈታኝ ነበረ። በውጤት ደረጃ ኤላንጋ ገና 5ኛው ደቂቃ ላይ ግብ አስቆጥሮ ኒካስል መራ። ከዛ መልሶ ውድ ቤተሰቦቻችን በኮዲ ጋክፖ በኩል ከረፍት በኋላ 55ኛው ደቂቃ ላይ ግብ አስቆጥሯቸው ነው። ዊሎክ ከ2 ደቂቃ በኋላ ነው በኒካስል ዩናይትድ በኩል ግብ አስቆጥሮ ጨዋታውን ኒካስል 2-1 መራ። ሴቦዝ ላይ በስተመጨረሻም 99ኛው ደቂቃ ላይ በፍጹም ቅጣት ምት ግብ አስቆጥሮ ጨዋታው 2-2 በሆናቸው ውጤት ተጠናቀቀ። በሊቨርፑል በኩል የመጨረሻዎቹ ደቂቃ ያስፈልጉ ነበረ ለአቻውም። ቅዳሜ ሊቨርፑል ከኖቲንግሃም ፎረስት እንዲሁም ቅዳሜ ቶትናም ከኒካስል ዩናይትድ ቀጣይ በሁለቱ ክለቦች መካከል የሚደረጉ መርሃ ግብሮች ናቸው። የሊቨርፑል አለቃ አሰልጣኝ አንቶኒ ኤራኦላ ቡድናቸው የተፈለገውን ውጤት ማስመዝገብ አለመቻሉን ገልጿል። ውጤቱኛ የምንፈልገው አልነበረም፣ ነገር ግን መሸነፍ አይገባንም ነበር ሲሉ አቻው እንደሚገባቸው ግን ተናግረዋል። አክሎም ሁሉም ተጫዋቾች ዛሬ ላደረጉት ነገር ላመሰግናቸው ፈልጋለሁ ብለዋል። ከጨዋታው መጠናቀቅ በኋላ ተቀይረው የገቡትም ተጫዋቾች በጣም ምርጥ ነበሩ ብለዋል አንቶኒ ኤራኦላ። ዶሚኒክ ሴቦዝ ላይም በተመለከተ ያው ማሸነፍ እንችል ነበር፣ ነገር ግን ይህ ፕሪሚየር ሊግ ነው፣ እንዲህ አይነት ነገሮች ይገጥማሉ፣ ቀላል አይደለም ፕሪሚየር ሊግ ብለዋል። ከዚህ ጨዋታ ጋር በተያያዘ ግን ሊቨርፑል ላይ አንድ የተነሳው ትችት የእግር ኳስ ተንታኝ ሆኖ እያገለገለ የሚገኘው ዳንኤል ስተሪጅ የሊቨርፑል አማካዮች ጨዋታው ላይ ማጥቃት እንጂ መከላከል ሲሰሩ አላየውም። ሊቨርፑል እዚህ ሊግ ላይ አሪፍ ነገር ማሳየት ከፈለገ አማካዮቹ መከላከልም አለባቸው እያለ ነው። እና ምናልባት የእናንተ መልከታ እንዴት ያለ ነው? እየተከላከል አይደለም የሊቨርፑል አማካይ ብለዋል ዳንኤል ስተሪጅ። የኒካስል ዩናይትዱ አዲሱ አለቃ ማቲያስ ጄሴል ቡድናቸው ድል እንደሚገባው ተናግሯል። እድል አብራንም አልነበረችም ብሏል። መጥፎ እድል ነበር ያሉት አሰልጣኙ ቡድኑ ድንቅ ነበር፣ ነገር ግን መጨረሻው ከባድ ነበረ ብለዋል። ስለ ፍጹም ቅጣት ምቱ የተጠየቁት እሳቸው የተፈጠረው በጣም ቀላል ነበረና ፍጹም ቅጣት ምት ሊሰጥብን አይገባም ብለዋል። ዶሚኒክ ሴቦዝ ላይ ያስቆጠራትን ማለት ነው። አክሎም ሁኔታ ካሰጠ ወደፊት ብዙ ፍጹም ቅጣት ምት መስጠት አለባቸው፣ ግን ጥሩ አይደለም ዳኛው ያደረገው ነገር ብለዋል። ቡድኑ በምርጥ ብቃት ሜዳ ላይ መገኘቱ ነው የጠቀሙት እሳቸው። ነገር ግን የተወሰኑ ተጫዋቾች ማስፈረም ያለብን ገበያውን እንመለከታለን ብለዋል። የኒካስል ዩናይትድ አለቃም ከጨዋታው መጠናቀቅ በኋላ ለፍጹም ቅጣት ምቷ መገኘት ምክንያት የሆነው ሉዊስ ሆልን በተመለከተ ክለቡን አይለቀም ብለዋል። ከዛ ውጭ እሱ ግን ከጨዋታው መጠናቀቅ በኋላ በጣም ስሜቱ ተረብሾ ተመልክተ ነው ነበረ።
ሊቨርፑል በአለፉት 14 ተከታታይ ውድድር ዘመናት የመክፈቻ ጨዋታን ያለ ሽንፈት አሁንም አስቀጥሏል። ትላንትም ለጥቂት ደቂቃን የተረፉት በእርግጥ ግን ያለ መሸነፍ ጉዟቸውን አስቀጥለዋል። ሊቨርፑል በነገራችን ላይ ያለፉትን 21 ከኒካስል ጋር ባደረጋቸው የሁሉም መድረክ ጨዋታዎች አንድ ሽንፈት ብቻ ነው ያለው። ቀሪዎቹን አሸንፎም ገሚሶቹን ባቻ ውጤት አጠናቋል። በትላንትና ዕለት በሁለቱ ክለቦች መካከል 4 ግቦችን ተመለከትን። በነገራችን ላይ በእንግሊዝ ፕሪሚየር ሊግ በአጠቃላይ እርስ በርስ ሲገናኙ በርካታ ገቢ ያለው የሊቨርፑልና የቶትንሃም ነው። ወደ 211 ግብ አይተነበታል። እስካሁን በፕሪሚየር ሊግ ታሪክ ከፍተኛው ነው የሁለቱ እርስ በርስ ግንኙነት። ሁለተኛው ትላንትና የሊቨርፑልና የኒካስል ሆኗል ወደ 202። ይሄ ሁለተኝነትን የተረከቡት ከአርሰናልና ከቶትንሃም ነው። አርሰናልና ቶትንሃም ወደ 200 ጎል አስቆጥሯል እርስ በርሳቸው። ትላንትና ሊቨርፑልና ኒካስል ወደ 202 ደርሰው ይህንን ቁጥር ከአርሰናልና ቶትናም ተረክበው ሁለተኛ ሆኗል። ስለዚህ ሊቨርፑል በፕሪሚየር ሊግ ታሪክ ቶትናምና ኒካስልን ሲገጥም በርካታ ግቦች የሚቆጠሩበት ጨዋታ በመሆን አንደኛም ሁለተኛም ደረጃን እንደዚሁም ያስችሏል። ዮሐን ዊሳ በእንግሊዝ ፕሪሚየር ሊግ ለመጀመሪያ ጊዜ የጨዋታ ኮከብ ሆኜ በመመረጤ በጣም ደስተኛ ነኝ ብለዋል። አንቶኒ ኤላአንጋ እንግዲህ በዚህ ዓመት በጣም ፈጣኗን ግብ አስቆጥሯል። ፈጣኑ ተጫዋች በጨዋታው ላይ እንግዲህ በጣም ፈጣኑ ተጫዋች ነበረ፣ ግን የኢላንጋ ብቃት ባለፈው ዓመት በጣም ደካማ ነበረ። ዘንድሮ የተመለሰ ይመስላል። አንቶኒ ኢራኦላ ኢሳክንም በተመለከተ ትላንት ደካማ ነበረ። ኢሳክ ትንሽ ከባድ ነበረ ድባቡ፣ ግን ያለውን ነገር ሁሉ ሰጥቷል። በጨዋታው ውስጥ ጥሩ ነበረ በግሉ ሲሉ ተደምጠዋል። ዶሚኒክ ሴቦዝ ላይ 50 ሺህ በላይ ሰዎች እየጮሁ ፍጹም ቅጣት ምትን መስቶ ማስቆጠር ቀላል አይደለም ብሏል። ማሸነፍ እንችል ነበረ፣ ግን ፕሪሚየር ሊግ ቀላል አይደለም ብሏል። በጨዋታው ወደ 8 ሬቲንግ ተሰጥቶታል። ዶሚኒክ ሴቦዝ ላይ በፍጹም ተስፋ አንቆርጥም፣ ዓመቱን በጥሩ ሁኔታ ጀምረናል ባይባልም ግን ትልቅ ነገር ይኖራል ብሏል። ሪያን ግራቨንበርግ ትላንትና አንድ አሲስት ነበረው። 92 በመቶ ኳስ የማቀበል ስኬት፣ 2 ሙከራ 3 ኳስ ነክቷል። ከአንድ ታክል አንዱን አሸንፏል። 8 ኳስ መልሶ አገኘ። ከ10 የመሬት ልዩነት 4 አሸነፈ። ምናልባት ትላንትና በሱ ስህተት የተወሰኑ የጎል ምክንያቶች ነበሩ። ጎሎቹ ላይ ጥያቄ ተነስቶበታል። እንደ አጠቃላይ ግን የሊቨርፑል ሚድፊልደሮች በአጠቃላይ ወደ ማጥቃት እንጂ በመከላከል ላይ ትኩረት አላደረጉም። ሊቨርፑል እዚህ ሊግ ላይ አሪፍ ነገር ማሳየት ከፈለገ ግዴታ 6 ቁጥር ኳስ መንጠቅ የሚችል የመከላከል ባህሪ ያለውና አማካዩ የሚከላከለ መሆን ያለበት እያለ ነው ዳንኤል ስተሪጅ። ምናልባት የሊቨርፑል ገና የመጀመሪያ ጨዋታ ነው። ዓመቱን መገምገም አንጻር ሳይሆን ከመጀመሪያ ጨዋታ አንጻር ብቻ የሊቨርፑል ደጋፊዎች ክለባችሁ ላይ ምን ታዘባችሁ? በውጤቱ ዙሪያ መልከታችሁን አጋሩን። ከሊቨርፑል ጋር በተያዘ በቀሩት አንድ ሳምንት ገደማ የዝውውር መስኮቱ ላይ ሊቨርፑልም ተሳትፎ ያደርጋል። ሊቨርፑል በዚህ በተቀሩት የዝውውር መስኮቱ ላይ የያንኮቦ ሜንታን ዝውውር ያጠናቀቃል ተብሎ ይታሰባል። 50 ሚሊዮን ፓውንድ ለብራይተን አቀረበ፣ ውድቅ ተደረገበት። ሁለተኛ ዝውውር ሂሳብ 60 ሚሊዮን ፓውንድ አቀረበ፣ ውድቅ ተደረገበት። የሁለት ዓመቱን ተጫዋች ለማስፈረም አሁን የሚጠበቅበት 70 ሚሊዮን ፓውንድ ነው። የብራድሌ ባርኮላና የመባይ ዝውውር እንዳለ ነው። በነገራችን ላይ የያንኮቦ ሜንታን ጉዳይ በተመለከተ ሊቨርፑል 70 ሚሊዮን ፓውንድ ያቀርባል ወይንስ የሚለውን በዚህ ሳምንት የምንመለከት ይሆናል። ተጫዋቹን ከብራይተን ለማምጣት የሚደረገው ጥረት ግን ተጫዋቹ በግሉ ተስማምቷል። ሌላው ሊቨርፑል ትላንት ያረጋገጥ ነው የኢስማኤል ሳራን ጉዳይ በተመለከተ ነው። ይህን የአጥቂ ስፍራ ተጫዋች ለማምጣት የሚደረግም ጥረት አለ በፓላስ በኩል። ምናልባት የመጨረሻዎቹ ሳምንታት ላይ ተጫዋች ይሸጣል አይሸጥ የሚለው እንዳለ ሆኖ እስከ 50 ሚሊዮን ፓውንድ የጠየቀበት ነው። በዚህ ዝውውር ጉዳይ ላይ ጋላታ ሰራይም እንዳለበት አረጋግጠናል። ሊቨርፑል በተቀሩት ቀናት የመባዬ፣ የባርኮላ፣ የያንኮብ ሚንታና የእስማኤል ሳር ጉዳይ ላይ በስፋት ይንቀሳቀሳል ተብሎ ይጠበቃል። ቼልሲ ለገበያ ካቀረባቸው ተጫዋቾች ውስጥ ማይካሎ ሙድሪክ ይጠቀሳል። ከዛሬው የቼልሲ የፕሪሚየር ሊግ የመክፈቻ ጨዋታ ውጭም ይሆናል ተብሏል። ዛሬ ነው ለቼልሲ ዓመቱ የሚጀመረው። ተቀናቃኝ ክለብ ቶትናም ሆትስፐርስ የማይካሎ ሙድሪክን ሁኔታ እየተከታተለ ነው። የ25 ዓመቱ ዩክሬናዊ ተጫዋች በፕሪሚየር ሊግ የመቆየት ፍላጎት አለው። ዋናው ቅድ እስከ 2031 ያለው ኮንትራት በቼልሲ ከመጠናቀቁ በፊት ራሱን በሌሎች ክለቦች አምጥቶ ወደ ቼልሲ መመለስ ነው። ከቶትናም በተጨማሪ ሊድስ ዩናይትድ፣ ስትራስቡርግ፣ ኮቬንትሪ ሲቲ ማይካሎ ሙድሪክን እየፈለጉ እንደሆነ የሚዘነጋ አይደለም። ተጫዋቹም የመጫወቻ ደቂቃ ለማግኘትና ራሱን ለማሳደግ ይፈልገዋል። ከዛ ውጪ በውሰት የለቀቀው ደስቲን ስታፓቬ
በቼልሲ በኩል ትላንትና በውሰት በሚጫወትበት በርንሌይ ዓመቱን ጀምሯል። ሌላው ለገበያ ከቀረቡ ተጫዋቾች ውስጥ እንግዲህ የተከላካይ ክፍሎቹ እነ ቤንዌት ባድሻሊ በትልቁ ክለቡን ይለቃሉ ተብሎ ይጠበቃል። በዚህ ሳምንት በርካታ ስንብት ቼልሲ ቤት እንሰማለን። ሊያም ዴላፕም አንዱ ተሰናባሽ ነው። ሊያም ዴላፕን በተመለከተም ያው ከዛሬው ጨዋታ ውጭ ይሆናል ተብሏል። ኤቨርተን፣ ኤፕስዊች፣ ኖቲንግሃም ፎረስት በተጫዋቹ ላይ ፍላጎት አላቸው። ቼልሲም እሸጣለሁ ብሏል 50 ሚሊዮን ፓውንድ። እነኚህ ክለቦች ከቼልሲ ጋር ይህን ዝውውር በውሰት የመፈጸም ፍላጎት አላቸው። በዚህ ሳምንት ይጠናቀቃል ተብሏል። ሌላው ቼልሲ ቤት አንድ የምንጠብቀው ዝውውር አለ። የፔድሮ ኔቶን ጉዳይ በተመለከተ ነው። አርሰናል ቤት አለ፣ አልሂላል ቤት አለ። ስሙ ምናልባት የትኛውም ክለብ ይውሰደው ፔድሮ ኔቶ ክለቡን የሚለቅ ከሆነ በቼልሲ በኩል ተተኪውን አዘጋጅተዋል። በቼልሲ በኩል ፍራንሲስኮ ኮንሴሳኦን ከዩቬንቱስ የማምጣት ፍላጎት አላቸው። ፔድሮ ኔቶ ክለቡን የሚለቅ ከሆነ በተጫዋቹ በኩል ከ30 ሚሊዮን ዩሮ በላይ ይጠበቅባቸዋል። ነገር ግን ዩቬንቱሶች ተጫዋቹን የመልቀቅ ፍላጎት የላቸውም እየተባለ ይገኛል። ጋዜጣ ዴሎ ስፖርት ግን ቼልሲ ፔድሮ ኔቶን ከሸጠ ለየትኛውም ክለብ ተተኪውን ዘንድ ፍራንሲስኮ ኮንሴሳኦን ከዩቬንቱስ የማምጣት ፍላጎት አላቸው። ቼልሲ ባለፉት 3 የውድድር ዓመታት የፕሪሚየር ሊግ የመክፈቻ ጨዋታውን ተሸንፈዋል ወይም ደግሞ ነጥብ ጥሏል። 2023-24 ከሊቨርፑል ጋር ነበር ባቻ ጀመሩ። 2024-25 ከሲቲ ጋር ነበር 2-0 ተሸነፉ። አምና ከክሪስታል ፓላስ ጋር ነበር 0-0 አጠናቀቁ። ባለፉት 3 ዓመታት ድል ተስኖታል በፕሪሚየር ሊግ የመክፈቻ ጨዋታ። ዛሬ በክራቨን ኮቴጅ ከፉልሃም ጋር ጨዋታ ይደረጋል። የቀድሞ የሪያል ማድሪድ የተከታታይ አሰልጣኞች አርቤሎዋ እና ዣቪ አሎንሶ በተቃራኒ ይፋለማሉ። ፉላም የአቋም መፈተሻ ጨዋታን ጨምሮ ባለፉት 5 ጨዋታ 2 ድል 2 አቻ 1 ሽንፈት። ቼልሲ የአቋም መፈተሻ ጨዋታን ጨምሮ ባለፉት 5 ጨዋታ 2 ድል 2 ሽንፈት 1 አቻ አስመዝግበዋል። ሁለቱ ክለቦች የመጨረሻ 5 ጨዋታ ቼልሲ 3ቱን ሲያሸንፍ ፉላም 2ቱን አሸንፏል። የመጨረሻ 2 ጨዋታ አንዱን ቼልሲ አንዱን ፉላም አሸንፏል። ዛሬ ምን እንጠብቅ? ጨዋታው በክራቨን ኮቴጅ ይደረጋል። ቅድመ ግምታችሁን የቼልሲ ደጋፊዎች በሀሳብ መስጫ ሳጥናችን ልላኩልን። ማንቸስተር ዩናይትድ እቺን ሳምንት በዝውውር መስኮቱ ላይ በንቃት ይሳተፋል። በነገራችን ላይ በሉዊስ ሆል ላይ ዩናይትድ ተስፋ አልቆረጠም። ትላንትና በእርግጥ የኒውካስሉ አዲሱ አለቃ ለገበያ እናቀርበውም ብለው ነበረ። በቲም ቶክ በኩል ዩናይትድ እስከ 68 ሚሊዮን ፓውንድ ወጪ የሚያደርግ ከሆነ በተቀሩት ቀናት ሉዊስ ሆልን የግሉ ማድረግ ይችላል ብሏል። በግራ ክንፍ ተከላካይ ታሪክ ውዱ ተጫዋች ይሆናል ማለት ነው። ዩናይትድ ያደርጓል ላያደርገው የሚለው ለጊዜው እንተውና ሃል በኒውካስል ዩናይትድ እና በሊቨርፑል ጨዋታ ግን ምናልባት ጨዋታውን የተከታተላችሁ ገለልተኛ የዩናይትድ ቤተሰቦች ወይም በእግር ኳስ ለመዝናናት ጨዋታውን የተመለከታችሁ ሉዊስ ሆልን እንዴት አገኛችሁት? በተለይ ዩናይትድ ደጋፊዎች ካያችሁት ብትጽፉልን ደስ ይለናል። ከዛ ውጪ በማንቸስተር ዩናይትድ በኩል ጆርግ ሳሊናስ፣ አሌሃንድሮ ባልዴ፣ ዳቪድ ራሙን፣ አንቶኒ ሮቢንሰን፣ አድሪያን ቱርፋት እንዳሉ ግን እንዳይዘነጋም። በአሌሃንድሮ ባልዴ ጉዳይ ላይ ሃንሲ ፍሊክ ዛሬ እንነጋገራለን ብለዋል። ያው ተጫዋቹ በዩናይትድ ቤት ስሙ እንዳለ ይታወቃል። ከሰሞኑ ዩናይትድም ይህን ተጫዋች ለማስፈረም እንደሚንቀሳቀስ ተነግሮ ነበር። በነገራችን ላይ ዩናይትድ እዚህ ዝውውር ላይ ገፍቶ ሊሄድ የሚችልበት አንድ ትልቅ እድል አለ። ከባርሴሎና መገፋቱና የዝውውር ሂሳቡ ላይ ማንቸስተር ዩናይትድ በመገፋቱ ምክንያት ሊያቀርበው ያሰበው የዝውውር ሂሳብ ነው። ዩናይትዶች የሬሲንግ ሳንታንዴሩ ጆርጊ ሳሊናስን እስከ 16 ሚሊዮን ፓውንድ ማግኘት ይችላሉ። ግን የአሌሃንድሮ ባልዴም የዝውውር ሂሳብ በጣም የተጋነነ ላይሆን ይችላል እየተባለ ነው። በተለይም ሃንስ ፍሊክ ዛሬ ምን አይነት ውሳኔ ነው ከቡድኑ ጋር ተሰብስበው የሚወስኑት የሚለው በትልቁ ይጠበቃል። ቃል ስፖርት ዩቲዩብ ቻናልም ለዩናይትድ ደጋፊዎች ጉዳዩን በተመለከተ በስፋት እናደርሳቸዋለን። ባልዴ ከ3 የተለያዩ ክለቦች ፍላጎትም አለ ተብሏል። ግን የዩናይትድን ቅድሚያ ሊሰጥ እንደሚችልም የስፔን መገናኛ ብዙሃን በስፋት እየዘገቡ ይገኛሉ። እስካሁን ባለው ሂደት ባልዴ ላይ በርካታ ክለቦች ፍላጎት አላቸው። የዩናይትድ ግን ከፍ ያለ ነው፣ እድሉም አለ። ግን የመጨረሻውና ብቸኛው አማራጭ እንዳልሆነ ይታወቅ። በፒተር ሽማይከል በኩል ማይክል ካሪክና ምን አለው በወሰናቸው ውሳኔ ቴሌማንስን ማስፈረም፣ አንድሬ ሳንቶስን ማስፈረም፣ አሁን ደግሞ የባሌባን ማስፈረም ሂደት በተመለከተ እኔ እምነት አለኝ በካሪክ ምርጫ ላይ ብሏል። አንድ አሰልጣኝ የሚያመጣቸውን ተጫዋቾች ያውቃል። አንድ አሰልጣኝ አማካዩ ላይ ችግር አለ ብሎ አስቦ አማካዩ ላይ ተጫዋች እያመጣ ከሆነ ለውጥ ይኖራል። በካሪክ እርግጠኛ ነኝ ያለ ይገኛል ፒተር ሽማይክል። ከዚህ ጋር በተያያዘው ማንቸስተር ዩናይትድ ዛሬ ካርሎስ ባሌባን ዝውውር ያጠናቅቃል ተብሏል፣ ወይም ለህዝቡ ይፋ ያደርጋል። የዩናይትድ ዝውውር ካርሎስ ባሌባ ላይ ብሎ
ከዛ ማንም ይምጣ አንድ የግራ ተመላላሽ ብሎ ሊያበቃ የሚችልበት እድል አለ። አሁን ትልቁ ጥያቄ አንድ ካርሎስ ባሌባ መሃል ላይ ተጨምሮና አንድ የግራ ተመላላሽ ሉክሾ ተጨምሮ ዩናይትድ ብቁ ቡድን መሆን ይችላል ወይ? በአውሮፓ ሻምፒዮንስ ሊግ እንደሚሳተፍ ሳይዘነጋ ማለት ነው። ባሌባ ምናልባት በጨዋታ ረገድ ለዩናይትድ ተመራጩ ተጫዋች ሊሆን ይችላል። የተጫዋቹ ፈጣን ባህሪው፣ ድሪብል ስኬታማነቱ ያው አንድ ተጫዋች ሰው ስለሆነ እንከን አይጠፋውም። ግን ትልልቆቹ የሚጠበቁት ነገሮቹ ያ ናቸው። በተለይም በግራ እግሩ የመጫወት ብቃቱን እና በግራ እግር መጫወቱም ለዩናይትድ አንዱ ተመራጭ ያደርገዋል። በተክለ ሰውነትም፣ በፈጣንነቱ፣ በድሪብል ስኬቱ ዩናይትዶች በጣም ከወደዱት ተጫዋች ነው። አምና ጀምሮ የግላቸው ሊያደርጉት ይፈልጉ ነበረ። በባሌባ በኩል ምናልባት በርካቶች እንደ ንጎሎ ካንቴ ነው፣ እንደ ቹዋሚኒ ነው፣ እንደ ሮድሪ ነው እያሉ ብዙ ማነጻጸሮችን በሚዲያ ዘንድ ትንተናዎችን ሰምተንበታል። የካርሎስ ባሌባ ግን ከኳስ ጋር ያለው ምቾት በትልቁ የሚነሳለት ኳሊቲው ነው። ዩናይትድ ቤት የአማካኝ ክፍሉ ላይ ኳስን ይዞ ከመከላከል ወደ ማጥቃት የሚሸጋገር ፈጣን ተጫዋች እንደሌላቸው ሰሞኑን አይተናል። ብሩኖ በዛ ሜዳ ላይ ቢጫወት ፈጣኑ ተጫዋች አይሆንም። ብሩኖ ኳስን በጭንቅላቱ የሚጫወት ሞር ፓሶቹ በጣም ምርጥ የሆኑለትና ግብ ጠባቂን ከአጥቂ ጋር በአንድ ኳስ ማገናኘት ይችላል። ቲልመንስ ፈጣን አይደለም፣ አንድሬ ሳንቶስ ፈጣን አይደለም፣ ካዜሜሮም ኡጋርቴም ፈጣን አይደሉም፣ ኮቢ ሜኖ ፈጣን አይደለም። ምናልባት ከዚህ አንጻር ካርሎስ ባሌባ ቡድኑ የሆነ ፍጥነት መጨመር የሚችል ተጫዋች ተደርጎ እየታየ ነው። ከዙር ጋር በተያዘ ጆሽኳ ዜርኪዚን በተመለከተም በዚህ ሳምንት እልባት ያገኛል። የጆሽኳ ዜርኪዚም ጉዳይ በዩናይትድ ይቆያል ይለቃል የሚለው አስቶን ቪላ ኦሌ ዋትኪንስ ወደ አልሂላል ለማምራት በጣም ከጫፍ መድረሱን ተከትሎ ተተኪ ሲፈልግ ይህን ተጫዋች እንደተመለከቱት ይታወቃል። ዩናይትድ ከተሸጠላቸው አንድ ወጣት አጥቂ ለማምጣት እና ወይም ልምድ ያለውን አጥቂ ለማምጣት ገበያ ላይ ይወጣሉ ተብሎ ይጠበቃል። ማንቸስተር ዩናይትድ የመጨረሻውን እልባት በተጫዋቹ ላይ ግን አልወሰነም። ቪላ ፈላጊ ነው። ከአማድ ዲያሎ ጋር በተያዘ በተደጋጋሚ ጥያቄ ሲነሳልን ነበር። ጉዳት ላይ ነው፣ መቼ ይመለሳል የሚለው 100% በዩናይትድ አልተረጋገጠም። የተወሰኑ ሳምንታት በቀን ደረጃ እየተጠቀመጡ እንደሆነ ይታወቃል። ግን አረጋግጠን እናመጣዋለን። የተረጋገጠው ለዩናይትድ ደጋፊዎች ግን ለተወሰኑ ሳምንታት አይኖርም። ያው በዛ የሜዳ ክፍል ላይ ዩናይትድ እንደ ብሪያን ቦሙን ያለ ተጫዋች መጠቀም እንደሚችል ይታወቃል። ከዛ ውጪ ማንቸስተር ዩናይትድ ከሰሞኑ አጋር ድርጅት ፍለጋ ወደ ገበያ ይወጣል ተብሏል። ማንቸስተር ዩናይትድ ከእጅጌ አጋር ድርጅቱ ጋር ተለያይቷል። ማንቸስተር ዩናይትድ ከእጅጌ አጋር ድርጅቱ ጋር እንግዲህ በመለያቱ ምክንያት አዲስ አጋር ድርጅት ይፈልጋል። ዩናይትድ 26-27 የውድድር ዘመን አዲስ አጋር ድርጅት መፈለጉ ደግሞ የቡድኑን ገቢ ይጨምራል። ምናልባት እንደ ሁኔታው ታይቶ በዝውውር መስኮቱ ላይ ዩናይትድ ተጨማሪ ዝውውሮችን ካደረገበት እናያለን። ዩናይትድ የገቢ ችግር የለበትም። ከስቴዲየም ገቢ ያገኘው፣ ከዓለም አቀፍ ተቀባይነቱ ያገኛቸው፣ ከስፖንሰርሺፕ ያገኛቸው እንዲሁም የአውሮፓ ሻምፒዮንስ ሊግ በመሳተፍ ያገኘው ገቢን ጨምሮ የገንዘብ ችግር እምብዛም ነው። ያው እነ ሰር ጂም ራትክሊፍ እነ ግሌዘር ግን ሁለቱም ወጪ ቅነሳ ላይ ናቸው። ቢያንስ የራትክሊፍ ወገን ጥሩነቱ ቢያንስ በዝውውሩ ላይ በተወሰነ መንገድ ቢሆን ዩናይትድን እያገዙ እንደሆነ ይታወቃል። አርሰናል የክንፍ አጥቂ ለማምጣት ፕሪሚየር ሊጉ ላይ ትኩረት አድርጓል። በርካታ አማራጮችን እያየ ነው። የኬንን ያልዲዝን ጉዳይ ትተውታል ማለት አይደለም፣ ግን አስቸጋሪ ነው። የአርሰናል ደጋፊዎች በቃል ስፖርት ዩቲዩብ ቻናልም በተደጋጋሚ ሲያነሱልን የነበረው የኬንን ያልዲዝን ጉዳይና ከሃቨርዝ የመጀመሪያውን የፕሪሚየር ሊግ መክፈቻ ገቢ ያስቆጥራል የሚለውን ጥያቄ መልሰናል የሚለው ጉዳዩን አልዘነጋ ነው። በቃል ስፖርት ዩቲዩብ ቻናል እየታየ ነው። ከዛ ውጭ ግን የአርሰናል ደጋፊዎች ምኞት የሆነ ኬንን ያልዲዝ እንዳለ ሆኖ አርሰናል የ26 ዓመቱን ተጫዋች እየተመለከተ ይገኛል። የኢልማን ነዴ ጉዳይ ኤቨርተንን በዚህ ክረምት መልቀቅ ይፈልጋል። የመጀመሪያ የፕሪሚየር ሊግ መክፈቻ ጨዋታ ላይ የጨዋታው ሁሉ ነገር ነበረ። ካስታወሳቸው ኤቨርተን ፓላስን ባሸነፈበት ጨዋታ ላይ ይህን ተጫዋች ለማስፈረም ፍላጎት አላቸው። ጋብርኤል ማርቲኔሊ ድርድር ላይ እንዳሉ ይታወቃል። ወደ አልሂላል ለማምራትም በጣም ከጫፍ ደርሷል። እሱ ለመተካት ኬንን ያልዲዝ፣ አሁን ደግሞ ኢልማን ነዴ ተካቷል። ኢልማን ነዴ ለአርሰናል በጣም ቀላሉና ተመራጩ አማራጭ የመሆን እድል እንዳለው ግን ፉትቦል ኢንሳይደር እያስነበበ ነው። አርሰናል የሊሉን ቤልጅየም ኮከብ ፈርናንዴስ ፓራዶንም እንዲሁ በዝርዝራቸው ውስጥ አካቷል። ሊቨርፑልም ለረጅም ጊዜ ሲከታተለው ነበረ። የቡንደስሊጋው ክለብ ሌይፕዚግ ተጫዋቹን ለማስፈረም የ35 ሚሊዮን ዩሮ ይፋዊ ጥያቄ ማቅረቡና ድርድር በማድረግ ላይ መሆኑ ተረጋግጧል። አርሰናልም ግን እዚህ ዝውውር ላይ እንዳላረጋግጠናል፣ ስኬት ይሄዳሉ የሚለው ይጠበቃል። ሌላ አርሰናል ደጋፊዎች የሚጠብቁት ዝውውር የዩሊያን አልቫሬዝን ነው። ትናንትና የሆነው ነገር ለአርሰናል ደጋፊዎች ተስፋ የሚሰጥ ነው። በዩሊያን አልቫሬዝ ላይ የአትሌቲኮ ማድሪድ ደጋፊዎች በቃ እሱ ላይ ያደረሱት ተቃውሞ
እንዴት በዛ ክለብ በዚህ አይነት ሁኔታ ውስጥ ይቀጥላል የሚል ነው። ተጠባባቂ ወንበር ላይ ሆኖ ፊቱ ያስታውቅ ነበር። ተቀይሮ ገባ፣ ተጫወተ። ጨዋታው ሲጠናቀቅ የአትሌቲኮ ማድሪድ የአሰልጣኝ ስታፍ አባላት ቶሎ ስቴዲየሙን ለቆ እንዲወጣ አደረጉ። ሲወጣ የደረሰበት ዘለፋ ቀላል አይደለም። ቀሪዎቹ የአትሌቲኮ ማድሪድ ደጋፊዎች ግን ስቴዲየም ውስጥ ሆነው ደጋፊዎችን አመስግነው ሲሰናበቱ ነበረ። ዲየጎ ሲሜኔ ዩሊያን አሁንም የኛ ተጫዋች ነው፣ እኛም እሱን እንፈልጓለን፣ የኔ ተጫዋች እስከሆነ ድረስ እኔ ጠብቀዋለሁ ብለዋል። አልሸጥም እያሉ ነው፣ ግን ሁኔታዎች ቀላል አይመስሉም። አርሰናልም ሁኔታውን እስከ መጨረሻው እየተከታተለ ይገኛል። በተቃራኒው ቪክተር ዮኬሬሽ ደስተኛ አይደለም። አምና አርሰናልን ለመቀላቀል የከፈለውን መስዋዕትነት በርካቶች ያስታውሳሉ እና አሁን የተያዘበት መንገድ ተጫዋቹን ደስተኛ አላረገውም። የሻምፒዮንስ ሊግ ፍጻሜ ከሃቨርዝ ቀዳሚ ነበር። የኮሚቴ ሽልድ የፍጻሜ ጨዋታ ከሃቨርዝ ቀዳሚ ነበር። በዚህ ሳምንት ጭራሽ ተቀያሪ ወንበር ላይ የፕሪሚየር ሊግ የመክፈቻ ጨዋታ ቁጭ ብሎ አጠናቀቀው። በጣም ደስተኛ አይደለም። አትጠራጠሩ፣ የአርሰናል ደጋፊዎችም እርግጠኛ የሆነው ልባቸው ያውቀዋል። ከሃቨርዝ እስካልተጎዳ ድረስ ከዚህ በኋላ የሚኬል አርቴታ ቁጥር 19 ቁጥር ሐሰተኛው ከሃቨርዝ ስለመሆኑ ምንም ጥርጥር የለውም። ሁለተኛው ሰው ሜሪኒዮ ሆኖ ተመልክተናል። ሌላ ከሰሞኑ ያው የቀድሞ የአርሰናል ሌጀንድ ኢያን ራይት ማርቲኔሊን በተያዘበት መንገድ ደስተኛ አይደለውም ብሎ ነበረ። አርሰናል ቤት ደስተኛ ያልሆኑ ሰዎች ቢያንስ በዚህ ሰዓት ማርቲኔሊና ዮኬሬሽን ማንሳት እንችላለን። የዮኬሬሽ ስንብት በቀጣይ ቀናት የሚፈጠር ከሆነ ነው፣ ምናልባት የተረጋገጠ አይደለም። የአርሰናል ደጋፊዎች ዮኬሬሽ መቆየት ወይንስ መልቀቅ አለበት አሁን ባለው ሁኔታ መልከታችሁን ጻፉልን። ከዛ ውጪ አርሰናል ኢታን ንዋኔሪን በተመለከተ ያው ለገበያ አቅርበውታል። ከፕሪሚየር ሊግ ውጪ የመውጣት እድሉ በጣም ሰፊ ነው ተብሏል። በርከት ያሉ የዜና ምንጮችም ኢታን ንዋኔሪ በውሰት ክለቡን ይለቃል ብለዋል። አርሰናል ቤት የተሰናባች ቁጥር ከሰሞኑ ከፍ እያለ ነው። ከዛ ውጪ በሚኬል አርቴታ በኩል ውሉን ለማደስ ተስማምቷል። አርቴታ እንኳን አይለቅም ክለቡን። በዚህ ሳምንት የዝውውር መስኮቱ መጠናቀቂያ ሳምንት ትልቅ ነገር እንሰማለን። በክረምት አርሰናል ካመጣቸው ተጫዋቾች ደግሞ እንደ ብሩኖ ጊማሬሽ ያለ ተጫዋች ይጠቀሳል። አማካይ ክፍሉን በጣም ወድጄዋለሁ ብሏል። በተለይም ከዴክላን ራይስ ጋር ያላቸውን ጥምረት በዚህ ሳምንት በጉዳት ምክንያት አምልጦት ነበረ። ጨዋታ መቼ ይመለሳል የሚለው አሁንም የተረጋገጠ አይደለም። ግን የአማካይ ክፍሉን በጣም እንደወደደውና ከራይስ ጋር የሚኖረውንም ጥምረት እንደናፈቀው ተናግሯል። አርሰናል ቤት የዝውውር መስኮቱ ላይ ትልቅ ዝውውሮች ተፈጽመዋል። የብሩኖ ጊማሬሽ፣ የኤዜሪ ኮንሳ ይጠቀሳል። አርቴታ እነኝን ተጫዋቾች ወደ ቡድኑ ለማምጣት ያደረጉት ጥረት ተጫዋቾቹ እናት ክለባቸውን የመልቀቂያ ጥያቄ እስኪያስገቡ አድርጓል። ጊማሬሽም ኒውካስልን ጠይቋል። እንደዚሁም የኤዜሪ ኮንሳን ቪላን ጠይቆ ነው የመጣው። ሌላው በአርሰናል በኩል አዲስ ያመጡ ተጫዋች ክርስቶስ ዞሊስ ይጠቀሳል። የመጀመሪያ ጨዋታውም ላይ ለሁለቱ ግቦች መነሻ ምክንያት ነበረ። በጣም አስደናቂ ነበር። የካቨርዝም የሳካም ግብ ስትቆጠር የሳካ እንደውም ግብ ጠባቂው ስለነካት እንጂ በአሲስትም እያዘለት ነበረ። አርሰናል ባለፈው ከቆመ ኳስ 25 ግቦችን አግኝቷል። ባለፈው ዓመት እሱም ከ25 በላይ አሲስቶችን አድርጓል። ስለዚህ ይህ ተጫዋች ራሱ በአርሰናል ቤት በጣም በትልቁ ይጠበቃል። አርሰናል ሁለተኛ የፕሪሚየር ሊግ ጨዋታውን ሰኞ ምሽት ከአስቶን ቪላ ጋር ያደርጋል። በአስቶን ቪላ በኩል ዓመቱን በሽንፈት ጀምሯል። ጎሜዝን በቀይ ካርድ አጥቷል። ስለዚህ ለአርሰናል ጥሩ አጋጣሚ ይሆናል ቀጣዩም ጨዋታ ላይ። በእርግጥ የአርሰናል ጅማሮ በራሱ በጣም ጠንካራ ቡድን እንደሆነ ተመልክተን ነበረም። የጋብሪኤል ማርቲኔሊን ጉዳይ ዛሬ በሰበር ልንሰማ እንችላለን። የአርሰናል ለቆ አንድ ክለብ ይቀላቀላል። አልሂላል የመሆን እድሉ ሰፊ ነው። የቱርኩን ክለብ ጥያቄ ውድቅ እንዳደረገ ይታወቃል። አሁን ለሙሉ ስምነት ይህን መረጃ ባደረስንበት ሰዓት ብቻ ባይደረስም ወደ አልሂላል የመሄዱ ነገር ግን በጣም ተቃርቧል። ምክንያቱም ተጫዋቹ በግሉ ፍላጎት አለው፣ እየተደራደረ ነው። 60 ሚሊዮን ፓውንድ አርሰናል ይፈልጋል። ከቱርክ የቀረበ ጥያቄ ውድቅ ቢደረግም የሳውዲው ግን ውድቅ ሊደረግ አይችልም እየተባለ ነው። ጉዳዩን በቃል ስፖርት ዩቲዩብ ቻናል ዛሬ በሰበር ለአርሰናል ደጋፊዎች አብዴት እናደርገዋለን። ዛሬ ፕሪሚየር ሊጉ የሳምንቱ የመጨረሻ ጨዋታ ይደረጋል። ፉላም ከቼልሲ ምሽት 4 ሰዓት የፕሪሚየር ሊግ የመክፈቻ ጨዋታቸውን ሁለቱ ክለቦች ያደርጋሉ። በላሊጋ ኦሳሱና ከሌቫንቴ፣ ማላጋ ከዴፖርቲቮ ይጫወታሉ። በሴሪኤ ቦሎኛ ከላዚዮ፣ ሮማ ከፊዮረንቲና ይጫወታሉ። ቃል ስፖርት ዩቲዩብ ቻናል ሊጎችን ከመክፈቻው እስከ መዝጊያው ለእናንተ ወደ አድማጮቻችን እንዲሁ የተመራረጡ መረጃዎችን ጨምረን ማድረሳችን እንቀጥላለን። ይሄ የሰኞ ማለዳ ነው። ላይክ አድርጉን። አዳዲስ መረጃ ስንለቅ እንዲደርሳችሁ የደውል ምልክቷን መጫን እንዳይረሳ። ጥቂት ደቂቃዎችን ቆይተን ተጨማሪ መረጃዎችን ይዘን እንምጣ። አበቃል።